እች ልጅ ራሷን አላጠፋችም። ሆዷ ሙሉ ተከፍቶ የሆድ የለም። ሼር ኮፒ ሊንክ አድርጉልኝ። ሄዳ ቪዲዮ ለሳውዲ አረቢያ ጀሞርዬ هدا بنت أس إثيوبيا تشتغل أنتبون إيجت بعدين تقول مادام هي قتلت لحالها شربت كلوركس بعدين بالشارجر قتلت لحالها تقول مادام بس هدا كذب ليه شافوا هدا بنت ماتت كله جسمه مفتوحة بطنها كله برا كيف هي قتلت لحالها بالشارجر كيف جسمها برا والله البا حق سعودي جمهورية البا حق هدا بنت منو قتلها كيف ماتت انبا حقا لهدا بنت سعودي عربية جمهورية كيف ماتت شوفوا لها الكون والله حرام هي عندها ام فيها فاميلي اس اثيوبيا فيها فاميلي مش حيوان ترى هدا ناس كيف يعتلوها كيف بطنها كله برا جسمها كله برا كيف يقولوا هي قتلت لحالها بالشارجر كيف والله هذا الله يشوفون والله هذا حرام انبا حق هذا بنت كيف ماتت منو قتل انبا حق هذا بنت هذا فيديو لسعودي عربية جمهورية صوري كوبي لينك ريبوست شير بناتاችሁ ከኔ በላይ አረበኛ የምትችሉ ልጆች እንደምጽፉናት እች ልጅ ራሷን አላጠፋችም ሆዷ ሙሉ ተከፍቶ የሆድ የለም ሼር ኮፒ ሊንክ አድርጉልኝ ሰላም ሰላም ውድና የተከበራችሁ ያዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ የሰማችሁትን ሰምታችኋል ማለት ነው። በጣም ነው መግቢያ ላይ እንደሰማችሁት። ስለዚህ ልጅ ጉዳይ ባካችሁ ፍትን በል ይሄ ነገር እንዴት ነው እያልኩ ነበረ። ቀደም ቪዲዮ ቀን ላይ ሰርቼላችኋለሁ። ከትላንት ጀምሬ ልጅቷ ኢንተርቪው ከሰጠች እህትየው በኋላ እኔ አልገባኝም ነገሩን ሁሉ መዳሜንም አጣራው ብያችሁ ነግሬያችሁ ነበር። የፈራ ነው አልቀረም። እንደሰማችሁት እንግዲህ እህታችን ሆዷ ተቀዷል፣ ሆዲቋ ተወስዷል እየተባለ ነው። በጣም ነው የሚያሳዝነው። ሆዷ እንዴት ተከፋፈተ? ማን ከፋፈተው? ምንድነው የከፋፈተው? ይሄ እርግጠኛ ነኝ የአረቦቹ እጅ አለበት። ስለዚህ ሁላችንም ድምጽ መሆን አለብን። በአረበኛ የምትችሉ በአረበኛ ስሩ። እኔ የኔ ሰዎች ስለሚሰሙት እኔ መስራት ስለማልችል ነው። ምክንያቱም እነሱ ሰብስክራይቤ ስለሆኑ ስለሚሰሙት ብዬ ነው እኔ በእነሱ ቋንቋ መስራት ማልፈልገው እና እባካችሁ የምትችሉ ሰዎች ስሩ ማለት ነው በአረበኛም እና ፍትህ ለዚች ልጅ እንድታገኝ ሁላችንም ድምጽ እንሁን። በጣም ነው ያዘንኩት የእውነት። እኔ መጀመሪያም ተጠራጥሬ ነበረ። ሆዷ ለምን ተከፈተ? ምን ከፋፈተው እንዴ? ይሄ ነገር ምንድነው? ሲጀመር እኮ ብያችኋለሁ። አንድ ሰዓት ላይ ስታወራ ነበረ። እኛ ከስራ ስንመለስ ህይወቷ አለፈ 2 ሰዓት ላይ ተባለ። በአንድ ሰዓት ልዩነት ውስጥ እንዴት ነው ይሄ? በዛ ላይ ለልጅቷም አልተነገራትም። እህትየው አላየችም ማስክሬን። አሁን እንግዲህ ማናየ ከማን ታወቀ እርግጠኛው አልገባኝም። እችኛይቱ ልጅ እንደሰማችኋት ማለት ነው። ሌላም ልጆች ሰርተውበታል እንግዲህ ቲክቶክ ላይ። አሁን ከመሸ የወጣ መረጃ ነው ማለት ነው። ሆዷ ተከፍቷል፣ ውስጧ ተከፍቷል እየተባለ ነው። ለምን ተከፈተ? ስለዚህ ባካችሁ ሁላችሁም ለወገን ደራሽ ወገን ነውና ለዚች ልጅ ድምጽ እንሁን። እኛው በእኛው ቢያንስ ስደት ላይ ያለን ሌላዎቹን ተዋቸው እሺ። ስደት ላይ ያላችሁ በየአረብ ሀገር ያላችሁ የምትሰቃዩ እህቶቻችን ለዚች ልጅ ድምጽ እንሁን። ሁላችሁም ማለት ነው ድምጽ እንሁን ባካችሁ። ምክንያቱም ብዙ እህቶቻችን እንደዚህ ራሳቸውን እንደዚህ ያደረጉ በወንድ በገንዘብ በመናምን እየተባለ እንደመከልብ ሆኖ ቀርቷል። የዚች ልጅ ደግሞ የሚያሳዝን ነገር አሁን እንግዲህ የሰማችሁት ነገር ማለት ነው። ሆዷ ተከፍቷል። የተፈራው ነገር እንግዲህ አልቀረም። ለምን ተከፈተ? ሲጀመር እነሱ ናቸው ይሄን ነገር ያደረጉት። በአንድ ጊዜ 100 ሺህ ብር ቅጣት የለም፣ 6 ወር እስራት የለም። በአንድ ጊዜ ቀደም ሰርቼላችኋለሁ። መደጋገም አይሆን እንጂ እኔ ራሴን ሴትዮ ጠይቄ እዚህ ሀገር አንድ ሰው እናንተ ጋር ህይወቱ ቢያልፍ በራሱ እጅ ቢሆን እናንተ ምንድነው የምትቀጡት? ምንስ ትጠየቃላችሁ? ለምሳሌ እኔ ህይወቴ ቢያልፍ አልኩኝ፣ እኔ ህጋዊ ነኝ ከነሱ ጋር ማለት ነው ብዬ እንደ ምሳሌ አድርጌ ነገርኳቸው። ከዛ ስለነግራት ጊዜ ሴትዮዋ መጀመሪያ ህግ ያጣራል፣ ከዛ በኋላ ተመርምሮ ውጤት ሁሉ ነገር ታይቶ ያሰር እጅ ምንም ከሌለበት ምንም አንደረግም እኛ ነው ያለችው። ቅጣትም እስርም አይከተላችሁም፣ ምክንያቱም ራሷን በራሷ ስላደረገች ይሄ። ስለዚህ ይሄ በደንብ መጣራት አለበት። የኢትዮጵያ ኤጀንሲ ማለት ነው ሳውዲ አረቢያ በተለይ ጅዳ ላይ ያለህ ቆንስላ ማለት ነው። ለዚህ ካልቆምክ ምንድነው የምትሰራለን? ነቅለህ ኤምባሲህን ወደ ሀገር ሂድ፣ ወደ ኢትዮጵያ ሂድ። አንፈልግም። ምክንያቱም እኛ ስንሞት ስንደበደብ፣ አሰሪዎቻችን እኛን ሲያሰቃዩን
ካልደረሳችሁልን ምን ታደርጋላችሁ? ይኸው ብዙ ልጆችም እያሰቃዩኝ ነው፣ ድረሱልኝ፣ ህይወቴን ሊያጠፉኝ ነው እያለች በአረበኛም በአማርኛም የሰሩ ልጆች አሉ። ማንም እየደረሰላቸው አይደለም፣ ማንም ድምጽ እየሆነላቸው አይደለም። እነዛ ልጆች ግን ህይወታቸውን ካለፈ በኋላ እንደዚህ እኛም ወጥተን ድምጽ እንሆናለን ማለት ነው። ዛሬ ግን እየደረሳችሁ አይደለም። በተለይ ሳውዲ አረቢያ ላይ ማንም ተቆርቋሪ የለንም። ሳውዲ አረቢያ ላይ ከዚህ በፊት ነፍሷን ይማርና መሲ እና ሮማን እነሱ ነበሩ እየደረሱልን የነበረው። መሲም ሞተች፣ ሮማንም አገር ገባች። ማንም ሳውዲ ላይ ላሉት እስረኞችም ሆነ ምኖችም ሆነ አንድ ሰው ሳውዲ ላይ የለንም። ዱባይ ላይ ያሉት ናቸው ለእኛም ድምጽ እየሆኑን ያሉት። ስለዚህ ቢያንስ ሳውዲ ላይ ላለኑ ድረሱልን እባካችሁ። እየተሰቃየ ያሉት በአሁኑ ሰዓት ላይ ደግሞ ከዱባይ ሳውዲ ያሉት ናቸው በጣም ስቃይ ውስጥ ያሉ እህቶቻችን። ለነሱም ድረሱ። ለዚች ልጅ ሁላችሁም ድምጽ ፍትህ በሉ፣ ፍትህ በሉ። ድምጻችን እናሰማ። እያንዳንዳችን እባካችሁ እባካችሁ ድምጽ እንሁን። ድምጻችን ሁላችንም እናሰማ። ፍትህ እንበል። ዝም ማለት የለብንም። ሰማችሁ አይደለ? ምን በወንድ ነው በእንደዚህ ነው በእንደዚህ ነው ሲባል ቆይቶ አሁን ደግሞ ሌላ ጉድ መጣ። ውስጧ ለምን ተቀደደ? ማን ነው ውስጧን የከፋፈተው? እንዳለ ሰውነቷ ከፍት ነው እያለች ነው። ለምን? ማን ከፈተው? ሲጀመር እህት እኮ አስክሬን አላየችም። እንግዲህ አሁን ሂደው አይተው ይሁን አላቅም። በዚህ በሁለት ቀን ውስጥ ከሞተች ሳምንቱ ኗታል። ሐሙስ ዕለት ትላንትና ሐሙስ ዕለት ዛሬ አርብ ነው። አርብ በቃ ሳምንቷ ነው ማለት ነው። ያሳዝናል። ሳምንት ሙሉ ከሳምንት በኋላ ላይ ሆዷ እንደተቀደደ መታወቁ ምንድን ነው? ደሟን እንኳን አላየችም እኮ እህቷ። እንዴት ሆነ ህይወቷ እንዳለፈ እህቷን እኮ አላየችም። እነሱ በተናገሩት ብቻ ነው አምነን እያራገብን ያለ ነው ማለት ነው። ስለዚህ ይሄ ነገር ፍትህ ያስፈልጋል። እያንዳንዳችሁ ድምጽ ነው፣ ባካችሁ ድምጽ እንሆን። እንዲሁም ደግሞ በመዳሞች ላይ እየተሰቃዩ ላሉት ልጆችም ድረሱላቸው። ከሞቱ በኋላ አዘግቡ። አሁን ድረሱላቸው። መድረስ ካለብን አሁን ነው መድረስ ያለብን። እባካችሁ ድምጽ እንሆን። ሁላችንም እያንዳንዳችን ድምጻችን እናሰማ። እባካችሁ ኢትዮጵያኖች እባካችሁ ድረሱልኝ። ያለሁት ሳውዲ አረቢያ አራራ አካባቢ ነው። አራራ አካባቢ ነው። አራር ሞርጭ አካባቢ ነው። እባካችሁ ድረሱልኝ። ነው እንግዲህ ሊገሉኝ ነው። ስልክ ቁጥር ተከልክያለሁ፣ ደሞዜን ተከልክያለሁ። ምንም ያልተከለከልኩት ነገር የለም። እባካችሁ ድረሱልኝ። የመጣሁት መርሀባ ኤጀንሲ ነው። ወሰን ጌታ ወቀ እባላለሁ። ትውልዴ ደቡብ ወሎ ነው። ተንታ ወረዳ 015 ጫጫ ቀበሌ እና ያለሁት አራር ነው። የአባት ስሙ የወንድሙ እባካችሁ ድረሱልኝ። እባካችሁ ወርዱኝ። መርሀባ ኤጀንሲ ነው የመጣሁት እና ሁሉም ነገር አለኝ። ስልክ ቁጥሩ አለኝ፣ ግን ስልክ ቁጥሩ ሊመልሱ አልቻሉም። ድረሱልኝ በጣም እባካችሁ። ኢትዮጵያውያን፣ ኤርትራውያን ዓለም ሁሉ የምትገኙ እህት ወንድሞቼ በእግዚአብሔር ብያለሁ። እኔ ያለው ሳውዲ አረቢያ ነው። ልጅቷም ያለችው ሳውዲ አረቢያ ነው። እዛ አራራ የሚባል ቦታ ነው ያለችው። ልጅቷ ምን እንደምታወራ ራሱ ግራ ገብቷታል። በጣም ፈርታለች። እየገሉኝ ነው እያለች ነው። 7 ወር ደሞዝ አልሰጡኝም። 2 ዓመት ልጨርስ 1 ወር ቀርቷል። እዛ አሳፍሩኝ ስል ይደበድቡኛል። እዛ ሰውየው በጣም ነው ደበድቦ 1 ወር ሙሉ እንደ ብሬድ ደም እየፈሰሰኝ ነው፣ እየሞትኩ ነው እያለች እየለቀሰች ነው። እኔ ደግሞ መንገድ ላይ ነው የተገናኘ ነው። እየፈራች ነው ያወራች ያለችው። እቺ ልጅቷ የምታቅ ሰዎች ካላችሁ ሼር እያደረጋችሁ ታላቅ ቲክቶከሮች አድርሱልኝ። በእናታችሁ በእናት